በጓደኞቼ ከፍተኛ ጉትጎታና ማበረታቻ ተነሳስቼ የባለቤቴ የቀድሞ ፍቅረኛ ጋር ደወልኩላት። የተወሰነ ሰላምታ ከተለዋወጥን በኋላ የከሌ ሚስት ነኝ፣ አንቺ የከሊት ነሽ አይደለም እንዴ ስላት በጣም ደነገጠች። ለተወሰነ ደቂቃ ዝምታ በመካከላችን ከሰፈነ በኋላ ይህን ስልክ ከየት አገኘሽው አለች። ስልኩን ያገኘሁበት መንገድ አንቺን አይመለከትሽም፣ ስለ አንዳንድ ጉዳዮች እንድናወራ እንድንገናኝ ፈልጌ ነበር አልኳት። እኔና አንቺን ምንም የሚያገናኘን ጉዳይ ምንም የሚያዋራን ጉዳይ የለም። ስለምትይው ሰው ምንም የማውቀው ነገር የለም። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ አለችኝ። በስነ ስርዓት እያዋራሁሽ ነው። አንቺን በስነ ስርዓት እንድታዋሪኝ እፈልጋለሁ። ምንም ግንኙነት የለንም የምትይውን ነገር ወደ ጎን አድርጊው አልኳት። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ፣ በፍጹም ልትደውይ ቀርቶ ለመደወልም እንዳታስቢ ብላ ጆሮዬ ላይ ዘጋችሁ። በዛ ሰዓት የተሰማኝ የንቀትና የመሰደብ ያህል ስሜት አንገበገበኝ። መቋቋም አልቻልኩም። ደጋግሜ በምደውልላት ሰዓት ስልኩን ብሎክ አደረገችው። ያኔም ቴክስት አደረግኩላት። ከኔና ከባሌ ህይወት ውጪ፣ የራስሽን ህይወት እየኖርሽ ባሌ ህይወቱን እንዳይኖር ጋሬጣ የሆንሽበት አንቺ ነሽ። ያላችሁን ግንኙነት ከመጀመሪያ እስከ መጨረሻ ድረስ አውቃለሁ። ከዚህ ጊዜ ጀምሮ ከባለ ህይወት የማትወጪ ከሆነ ግን አገባሽ ጊዜ ጀምሮ ያላችሁን ግንኙነት በመረጃና በማስረጃ አስደግፌ ለባልሽ የማቀርበው ይሆናል። የእሱን ህይወት በጥብጠሽ አንቺ በሰላም አትኖሪም ብዬ ቴክስት አደረግኩላት። ሁለት ይህን ቴክስት ከጻፍኩኝ በኋላ 1 ሰዓት እንኳን ቤት ውስጥ ተረጋግቼ አልተቀመጥኩም። ለወትሮ ባሌ ወደ ቤት በቀን ዝር ብሎ አያውቅም። የዛ ዕለት ግን እሳት ለብሶ እሳት ጎርሶ እቤት ደረሰ። ሳየው ስራዬ መሆኑን አወቅኩኝ። በዛች ደቂቃ ደውላ ነግራዋለች፣ ወይም ደግሞ ቴክስቱን ፎርዋርድ አድርጋለታለች። እንዴት አድርጌ ላብራራለት እንደምችል፣ እንዴት አድርጌ ላስረዳው እንደምችል እያሰብኩኝ ባለው ሰዓት ተንደርድሮ መጥቶ ወንድ ላይ እንኳን ሊያሳርፈው የማይገባውን ጥፊ ቴል ያሳረፈብኝ። ካፍንጫዬና ካፌ ደም መዝነብ ጀመረ። ያንን ደም እንኳን እያየ አላዘነልኝም። ደጋግሞ ራሴን መስክስት ድረስ ደበደበኝ። ከባሌ ጋር በኖርኩባቸው ዓመት ከመንፈቅ በላይ ጊዜያት ከባለቤቴ ብዙ ነገሮችን እጠብቃለሁ። ስድብን እጠብቃለሁ፣ ንቀትን እጠብቃለሁ። ከዛም ያለፉ አጸያፉ ነገሮችን ከሱ ልጠብቅ እችላለሁ። እንኳን እኔ ላይ ይቅርና የትኛውም ሴት ላይ ግን እጁን በጭካኔ ያነሳል ብዬ የምጠብቀው ሰው አልነበረም። ያንንም ቢሆን አሳየኝ። ለዛች ላለፈች ሴቱ ሲል ሚስቱን በጭካኔ ባሌ ደበደበ። ይህም በምመለከት ሰዓት ብዙ ነገሮችን ተቋቁሜ ኖሬያለሁ። መናቅን፣ አለመፈለግን፣ አለመወደድን፣ መደብደብንና በዚህ ደረጃ መዋረድን ግን ተቀብዬ አልኖርም አልኩት። የፈለግሽውን ነገር ማድረግ ትችያለሽ። ከዚህ ደቂቃ በኋላ ከኔም ህይወት ከቤቴም መውጣት ትችያለሽ። በፍጹም ግን በእሷም ሆነ በእኔ ህይወት ውስጥ ገብተሽ የፈለግሽውን እንድታረጊ አልፈቅድልሽም። እንኳን ልደውይላት፣ እንኳን ቴክስት ልታረጊላት፣ ስሟን እንኳን ከሌሎች ሰዎች ጋር በክፉ ብታነሺ ነገርኩሽ፣ ጸብሽ ከኔ ጋር ነው፣ መሄድ ትችያለሽ አለኝ። አልገመትኩም። አዎ እሄዳለሁ። የኔና አንተ ህይወት እዚህ ጋር ያበቃል። የኔና አንተ ትዳር እዚህ ጋር ያበቃል። ከዚህ በኋላ አታየኝም አልኩት። አታስፈራሪኝ፣ አሁኑኑ መሄድ ትችያለሽ ብሎኝ ቤቱን ጥሎ ወጣ። 2 ደቂቃ አልቆየሁም። ልብሴንና የምፈልጋቸውን እቃዎች ሰብስቤ ወጣሁ። ትልቁ ስህተት ግን የሰራሁት እዚህ ጋር ነበር። ከቤት ወጥቼ ቤተሰቦቼ ጋር መሄድ ሲገባኝ ጓደኞቼ ጋር ሄድኩኝ። የተወሰኑ ጓደኞቼ ቤት ተከራይተው ብቻቸውን ነው የሚኖሩት። የሄድኩትም እዛ ነበር። ሲሄድ ተሰብስበው አገኘኋቸው። ሲያዩኝ ከኔ በላይ አንቧረቁ። ከኔ በላይ ነገሩን አጋነኑት፣ ሰማይ ያደረሱት። ምን ሆኖ ነው? ከማጋ ነበር ስትኖር የነበረው? እንዴት ነው ራስሽን ያስናቅሽው? እንዴት ነው እዚህ ደረጃ ድረስ የደረስሽው? እያሉ ወሬውን ከዚህ እዛ አዳረሱት። ነገሩን በጣም አጋነኑት። የእነሱ የነገሩን ማጋነን እኔን ይበልጥ ሆድ አስባሰኝ፣ እልህና ንዴት ውስጥ ከተተኝ። ቁስሌን አደራርቀው ደሜን ጠራርገው የተወሰነ ካረጋጉኝ በኋላ ይህ ህይወት በቃሽ አሉኝ። እኔም በቅቶኝ ነው ቤቱን ጥዬለት የመጣሁት አልኩ። የተወሰኑ ቀናቶችን እዛ በማሳልፍበት ጊዜ የአንዷ ጓደኛ የወንድም ጋር መቀራረብ ጀመርን። ከሱ ጋር የነበረን ቅርርብ ጀስት ጓደኝነት ነው። እነሱ ስራ በሚሆኑ ሰዓት እሱ ይመጣል፣ እናወራለን፣ እንገባለን፣ እንወጣለን። በምንገባ በምንወጣ ሰዓት በየካፌው የሚያዩ ሰዎች ባለትዳር መሆኔንና እሱንም የሚያውቁት ሰዎች ነበሩና ወሬው ባሌ ጆሮ ላይ ለመድረስ 1 ደቂቃ እንኳን አልፈጀበትም። እኔ ግን ያንንም ባቅ ምንም አልመሰለኝም። እኔና እሱ ትዳር አብቅቷል። ሲጀመር ከዚህ ልጅ ጋር ምንም አይነት መጥፎ ግንኙነት የለኝም። ጓደኛዬ ነው። ያለፍኩበትን መንገድ እያስረሳኝ ነው። ያለፍኩበትን መንገድ እንድተው እየረዳኝ ነው ብዬ አሰብኩኝ።
ከሱ ጋር በሙል ሰዓት፣ በማውራ ሰዓት፣ በምገናኝ ሰዓት ቀለል ያለ ስሜት ይሰማኛል፣ እረፍት ይሰማኛል። ስለዚህ ከጓደኛዬ ወንድም ጋር ማሳለፈውን ጊዜ በደንብ ወድጀው ነበር። ቢያንስ ህይወቴን በተወሰነ ደረጃ እንድረሳውና ከራሴ ጋር ልሆን አግዞኛል። ከዛ ውጭ ግን በፍቅርም ሆነ በሌላ ነገር አስቤው አላቅም። እሱም ያስባል ብዬ አላስብም ነበር። 15 ቀን ጓደኞቼ ጋር በዚህ ሁኔታ ካሳለፍኩኝ በኋላ የጓደኞቼ ባህሪ እየተቀየረ መጣ። እውነት ነው፣ እኔም ነገሩ እየሰለቸኝ መጣ። ስራ የለኝም፣ ገንዘብ የለኝም፣ ለህይወታቸው ምንም የማዋጣው ነገር የለም። መጥቼ ሸክም ነው የሆንኩባቸው። ይሄ ነገር መብቃት አለበት ብዬ ከራሴ ጋር ተሳሰብኩ። የእነሱን ባህሪ መለወጥ ልክ ነው ብዬ አመንኩ። ያኔም ጓዜን ጠቅልዬ እናትና አባቴ ጋር ተነስቼ ሄድኩ። እናትና አባቴ ጋር በምገባ ሰዓት የዛ ዕለት ከባሌ ጋር ተጣልቼ የመጣሁበት የመጀመሪያው ቀን ነው ብዬ ለቤተሰቦቼ ነገርኳቸው። 15 ቀን ጓደኞቼ ጋር እንዳሳለፍኩኝ ቤተሰቦቼ አያውቁም። ቤተሰቦቼ ግን ሲያዩኝ በፍጹም ባለትዳርን ሴት ቤታችን አናሳድርም፣ ዛሬ ነዳሪ ስለመሸ ነገ ግን ሽማግሌ እንልክበታለን አሉ። ጡም ሽማግሌ አይላክም፣ የኔና የሱ ህይወት ያበቃለት ነገር ነው። ከዚህ በኋላ ወደሱ ህይወት ብሞት አልመለስም አልኳቸው። የተፈጠረውን ነገር ጠየቁኝ። ሁሉንም ነገር ከመጀመሪያ አንስቶ እስከ መጨረሻ እስከ ደበደበኝ ነገር ድረስ እንኳን ነገርኳቸው። በሱ እጅ መደብደቤንና መናቄን ሲሰሙ በጣም ያማቸዋል፣ ይቆረቁራቸዋል። እውነትሽን ነው፣ ይሄ ትዳር ይበቃሻል ይሉኛል ብዬ አስቤ ነበር። ነገር ግን እናትና አባቴ ያሉት እናንተ ልጆች ስለሆናችሁ ነው፣ ገና ወጣቶች ስለሆናችሁ ነው። ትዳር ከዚህ የበለጠ ብዙ ነገርን አሳልፎ ነው በእግሩ የሚቆመው። ስለዚህ አሁን ገና የመጀመሪያ የትዳር ዓመታችሁ ነው። እየተግባባችሁ እየተዋህዳችሁ ስትመጡ እየተፋቀራችሁ እየተግባባችሁ ትመጣላችሁ። አሁን ግን ይሄ የሚያፋታና የሚያለያይ ነገር አይደለም፣ ወደ ቤትሽ ትመለሻለሽ ብለው ሙጭጭ አሉ። በመነጋታው ለሱ ደውለውለት ወደ ቤት እንዲመጣ ጋበዙት። እሱም በዛ ዕለት አይመቸኝም፣ ከ3 ቀን በኋላ ግን እመጣለሁ አንተን በማክበር አለው አባቴ። እሺ ግድ የለም አንተ በተመቸ ሰዓት ና ብሎ አባቴ በ3ኛው ቀን እቤት ቀጠረው። ባለቤቴ እቤት ሲመጣ ግን 15 ቀን ሙሉ ምን እያረጋችሁ ነበር? 15 ቀን ነው ከቤት ከወጣች፣ ለምን አልደወላችሁልኝም አላቸው። እናትና አባቴ እርስ በርስ ተያዩ። የምን 15 ቀን ነው የምታወራው? እኛ ጋር ከመጣች እኮ ገና 4ኛ ቀኗ ነው ዛሬ አሉት። ባለቤቴ ፈገግ ብሎ ታዲያ 15 ቀን ሙሉ የት እንደነበረች ልጃችሁን ካልነገረቻችሁ ጠይቋታ አላቸው። ወደ እኔ ዞር ብለው ምንድን ነው እያወራ ያለው ነገር በሚሉኝ ሰዓት አይ ልክ ነው ከወጡ 15 ቀን ነው ጓደኞቼ ጋር ነበርኩ አልኩኝ። ፈገግ አለና ጓደኞቹ ጋር አልነበረችም፣ ከማንም ጎረምሳ ጋር አሸሸ ገዳሜ ስትል ነበር። ከማንም ጎረምሳ ጋር ትዳሯ ላይ አሸሸ ገዳሜ ስትል የነበረችን ሴት ወደ ህይወት ያባባ አንቱም መልሱ አትሉኝም? እኔም ለመመለስ ፍላጎት የለኝም አላቸው። አባቴ በጣም ደነገጠ። ምንድን ነው እያወራህ ያለው ነገር? ልጄ እንደዚህ አይነት ፐርሰናሊቲ የላትም፣ እንደዛ ሊሆንም አይችልም። እውነት ነው እያወራ ያለው ነገር አለ። ከቤት ከወጡ 15 ቀን መሆኑ ትክክል ነው። ከማንም ጋር ግን እንደዚህ አይነት ውርደት ውስጥ እንዳንተ አልገባሁም አልኩት። ያኔ እናትና አባቴ አፋቸውን ሞልተው መናገር አልቻሉ። ምክንያቱም ከቤት መውጣቴን ስለዋሸኋቸው ይህንንም እየዋሸችን ነው ብለው አሰቡ። ከባድ ክስ ነበር። ባለቤቴ ካርዱን መዘዘ። ከኔ በላይ ተበዳይ ሆኖ ቆመ። ምንም ያላጠፋ እሱ ተበዳይ እኔ በዳይ እንደሆንኩኝ ሆኖ በእናትና አባቴ ፊት ታየ። ደረቱን ነፍቶ ከዚህ በኋላ ይችን ልጅ አልፈልጋትም። ሴት ልጅ በባሏ ወይም ደግሞ በቤተሰቧ ጥበቃ ስር እስካልሆነች ድረስ ስሟ የትም ውሎ ቢያድር ተሟጋች የላትም። ተአማኒነት አለው። ለእሷ ስም መጥፋት፣ ለእሷ ስም መጉደፍ ቢከራከርላት አታደርግም ብሎ ጥብቅና የሚቆምላት ማንም ሰው አይኖርም። ሀታ እናትም አባትም ቢሆኑ ከነሱ ስርና ከባሏ ስር እስከሌለች ድረስ።
አባትና እናቴ ይሄን የዝሙት ክስ ከባለቤቴ አንደበት ወደ እኔ መጥቶ ሲሰሙ ሊሟገቱት፣ ሊከራከሩት፣ ከጎኔ ሊቆሙልኝ አልቻሉ። እንደውም ከእሱ አጠገብ ሆነው አምነውት ቁጭ አሉ። አይፈረድባቸውም። በእነዚህ 15 ቀናት ውስጥ የማያውቋቸው ጓደኞቼ ጋር ነበርኩኝ። እነሱ ጋርም አልነበርኩም፣ ባሌም ጋር አልነበርኩም። ከዛም ባለፈ ጸጉረ ልውጥ ከሆነ ማንም ከማያወቀው ወንድ ጋር ሻይ ቡና እያልኩ በየካፌው በየመዝናኛው ታይቻለሁ። ከዚህ በላይ ማረጋገጫ ሊገኝ አይችልም። ስለዚህ እኔ ዝሙተኛ ሆኜ ተገኘው፣ በባሌም በቤተሰቤም አይን ላይ። 2 ከትዳሩ መፍረስ ከትዳሩ መበተን በላይ የኔ ስም መጠልሸት፣ የኔ ስም መጥፋት፣ አለመታመን ከባድ ሁኔታ ውስጥ ጨመረኝ። እናትና አባቴ ትዳሩን ለማስተካከል ምንም ያህል ሊጥሩ አልቻሉም። የዘሞተች ሴትህን ሚስትህን አግባት፣ ቻላት፣ ተዋት ይባላል እንዴ? ሀፍረት ነው። የትዳሩ መመለስ በባሌ በጎ ፈቃደኝነትና በባሌ ቅርታ ላይ ብቻ የተመሰረተ ሆነ። ባሌ ደግሞ ትዳሩን አልፈልገውም ባይሁና ለትዳሩ መፍረስ ቋሚ ተሰላፊ ሆነ። በቃኝ። ከሷ ጋር እንኳን ይሄን አድርጋብኝ እንኳን ዘሙታብኝ በደህናውም ጊዜ አልፈልግም ነበር በቃኝ አለ። ማንም ሊሟገተው ሊከራከረው አልቻለም። የኔና እሱ ህይወት እዛ ላይ አበቃ። ምንካፈለው ምንካሰሰው ንብረት አልነበረንም። ያለን የቤታችን ቅራቅንቦ ነው። ቤት ውስጥ አለኝ የምትይውን ማንኛውንም ነገር መተሽ መውሰድ ትችያለሽ አለኝ። እኔም አልፈለግኩም። ወስጄ ሴት አደርጓለሁ። የእናትና የአባቴ ቤት ጠባብ ትንሽዬ ደሳሳ ናት። እዛ ቤት ውስጥ የምጨምረውም የማከማቸውም ሲኒና ብርጭቆ አይኖርም። ስለዚህ ወደዛም ቤት ወደዛም አካባቢ አልደርስም ብዬ ፍቺው ሆኖ እዛው ቀረው። 2 የሰፈሩ ሰው ስሜን መዘባበቻ አደረገው። ባገባው በዓመት ከመንፈቄ ተፋታ መጣች። ምን ሆና? ዘሙታበት፣ ወስልታበት፣ ከሌላ ወንድ ጋር ሆናበት እየተባለ ከላይ እስከታች ያደግኩበት ሰፈር ላይ ስሜ ብሽቅጥቅጡ ውጥንቅጡ ወጣ። ከህይወቴ መፍረስ በላይ የስሜ ነገር አንገበገበኝ። ስሜ ጥላሸት ለበሰ፣ መልኬ ጥላሸት ለበሰ፣ ህይወቴ ጥላሸት ለበሰ። የሚያይኝ ሁሉ ስወጣ ስገባ ያንጓጠጥብኝ ያሽሟጠጥብኝ ጀመር። ስሜ እንዳይታከም እንዳይጠገን ሆኖ ስብርብር ወጣ። የአንድ ሰሞን አይደለም የአንድ ዘመን ቡና መጠጫ ሆንኩኝ። እናቶች ሴት ልጆቻቸውን እንደ ከሌ ልጅ እንዳታዋርዱን እያሉ ምሳሌ ይሰጡብን ጀመር። አግብታ ያን የመሰለ ባሏን የፈታችው ስትል ከሰከስ ተገኝታ ነው ተባለ። ብዙ ነገር ብቻ። ይህን ሁሉ ተቋቁሜ ተመልሼ እናትና አባቴ ቤት ብኖርም ከሰፈሩም ከማንም በላይ ግን እኔን ያሳመመኝ የገዛ ቤተሰቤ እንኳን አላመነኝም። እናቴም አባቴም የኔ የምላቸው ሰዎች ማናቸውም አላመኑኝም። ሌላው ቀርቶ አብረውን የነበሩ አንድ ቤት ውስጥ 15 ቀን አብሬ ያሳለፍኳቸው ጓደኞቼ እንኳን ሳይቀሩ ከዛ ልጅ ጋር አብሬ ስወጣና ስገባ ስላዩኝ ብቻ የተወራው ወሬ ላይ እሳት ጨመሩበት። ሌላ ወሬን አርከፈከፉበት። እውነትነቱን አረጋገጡ። 2 እኔ ጓደኛ ብዬ የመረጥኳቸው ሰዎች ትክክለኞች አልነበሩም። አንድ ሴት ጓደኛ ስትመርጥ ከሷ በላይ መሆን አለባት። በእድሜም በኤክስፔሪየንስም በትዳር ህይወትም። እኔ ባለትዳር ነበርኩኝ። እነሱ ገና ወጣት አፍላ ልጆች ነበሩ። ስለ ትዳር ስለ ህይወት ምንም ነገር አያውቁም ነበር። እውቀታችን ተመሳሳይ ከሆኑ ሰዎች ጋር ጓደኛ ሆኜ ችግሬን ህይወቴን ውጣውረዴን በእነሱ እንዲፈታልኝ ለገበታ አቀረብኩት። ነገር ግን ይበልጥ ተንቦረጫጭቆ ይበልጥ ተጨመላልቆ ዞሮ ዞሮ የኔው መከራ የኔው ዳፋ ሆነ። ምናልባት በዛኔ ጓደኛ ብዬ የመረጥኳቸው ሰዎች በትዳር ህይወታቸው በእድሜያቸውም ከኔ ከፍ ያሉ የነበሩ ቢሆን ኖሮ ብዙ ነገሬን ያስተካከሉልኝ ነበር። ትዳሩ በመፍረሱ ምንም ቅሬታ የለኝም። ምክንያቱም ያ ሰው አብሬ ልኖረው የሚገባ ሰው አይደለም። ምንም በወደው ምንም ባፈቅረው ያንን ንቀት፣ ያንን መጠላት፣ ያንን መገፋት መቋቋም ግን ሁሌም የሚሰብርና ያለ እድሜ የሚያስረጀኝ ያለ ጊዜም ቀብር ውስጥ የሚከተኝ ትልቅ ስቃይ ነበረ። እንኳንም ተውኩት። የወደዱት ጋር ሁሉ አብሮ አይኖርም። ልቤ ውስጥ እንዳለ ሆኖ መለያየቱን ወድጄዋለሁ። ከመለያየቱ በላይ የጎዳኝ ግን የስሜ መሰበር፣ የስሜ መጥፋት፣ የስሜ መቆሸሽ፣ አብሶ ደግሞ ባልዋልኩበት ባልተገኘሁበት ፈጽሞ ባላሰብኩት ነገር ላይ በዛን ያህል የተከበርኩ ሴት በዛ ልክ መውረዴ፣ መበሻቀጤ፣ አይኔን ሞልቼ ሰዎችን እንዳላይ መሆኔ እጅግ በጣም ያሸማቀቀኝና ያሳቀቀኝ ነገር ነበር። ለዛም ጥፋቱ የኔው ነው። ጓደኛ ምርጫዬ ትክክል አልነበረም። የሄድኩበት መንገድ ትክክል አልነበረም። እስከ ባሌ ቤት ወጥቼ ቤተሰቤ ቤት ላይ መጠለል ነበረብኝ። ያ ነበር ለስሜም ለክብሬም ለማንነቴም የሚያምርብኝ። ምናልባትም ከኔ የተሻሉ ሰዎች አጠገቤ ቢሆኑ ኖሮ ትዳሬን ማከም እችል ነበር እንዴ ብዬ አስባለሁኝ። የሆነው ሆኗል። ያለፈው አልፏል።
ዛሬ ያ ትዳር ከፈረሰ 5 ዓመት ሞልቶታል። የሚገርምሽ ባለቤቴ እስከ ዛሬ አላገባ። ያቺኑ ሴት ስር ሲከተል ያቺኑ ሴት ሲያስብ እንደዛው እንዳለን ያለው። እኔም አላገባሁም። የራሴን ስራ ጀምሬያለሁ። እወጣለሁ፣ እገባለሁ። የሰፈሩን ማስሟጠጥና የሰፈሩን ወሬ ስላልቻልኩት ስራ ከያዝኩኝ በኋላ ከቤተሰቤም ከአካባቢም ርቄ ብቻዬን ነው የምኖረው። የብቸኝነት ኑሮ ከባድ ነው። አብሶ ትዳርን ቀምሰሽ የትዳር ህይወትን አይተሽ ከምትወጁ ከምታፈቅሪው ሰው ጋር ህይወትን ሳታጣጥሚው ተለያይተሽ ሲሆን እጅግ በጣም ከባድ ነው። ከሱ ጋር ያሳለፍኩት ህይወት ትሮማ አለቀቀኝም። በዙሪያ ብዙ ሰዎች ቢመጡም እስካሁን ድረስ ግን የሚያፈቅረኝ የማፈቅረው እያልኩኝ ቆሜ ቀርቻለሁ። እኔ ማንንም ማፍቀር አልቻልኩም። ወደ እኔ የሚመጡትን ሰዎች ደግሞ እኔ ያፈቅሩኛል አያፈቅሩኝም፣ ይወዱኛል አይወዱኝም የሚለውን ነገር ማረጋገጥ እፈልጋለሁ። ልብ ተከፍቶ አይታይ ወይም ደግሞ አይቀመስ። በምን ላረጋግጥ? ሁሌም እነሱ ጋር ያለው ነገር ጥርጣሬ ውስጥ ይከተኛል። ባይወዱኝስ? ባያፈቅሩኝስ? እኔ ለመወደድ የተፈጠርኩ ሰው ባልሆንስ? እኔ ለመፈቀር የተገባው ሰው ባልሆንስ ስልና ከትንሽ ግንኙነቶች በኋላ ከሚመጡት ሰዎች ሁሉ እርቃለሁ። ብቸኝነቴን እመርጣለሁ። ያ ፍርሃት ብቻዬን አስቀርቶኛል። ባለቤቴ ጥበቃው ብቻውን አስቀርቶታል። ሁለታችንም ሳናገባ እሱ ቤተሰቡ ቤት፣ እኔ ደግሞ የተከራየሁት ከሰፈሬ ራቅ ያለ ቦታ ላይ ብቻዬን እኖራለሁ። እነዛ ጓደኞቼ ሁሉ ዛሬ ካጠገቤ ሁሉ ሁሉም አግብተዋል። ሁሉም የራሳቸውን ህይወት መስርተዋል። 1 ልጅ 2 ልጅ ወልደዋል። ለስልክ ለሰላምታ እንኳን የማንገናኝ ሰዎች ሆነናል። ያንንም ሳይ ግርም ይለኛል። እኔ ባለትዳር ሆኜ እነሱ ብቸኛ በነበሩ ሰዓት የዘላለም ጓደኞቼ አጠገቤ የሚሆኑ ከአጠገቤ የሚገኙ የሚወዱኝ መቼም የማርቃቸው አይነት ይሰማኝ ነበረ። ዛሬ ግን ሁሉም የራሱን ህይወት ሲመሰርት በስልክ እንኳን መገናኘት እስኪያቅተን ድረስ ብትንትናችን ሲወጣ መንገድ ላይ ስንገናኝ አሃ እንዴት ነሽ ተባብለን ድሮ እንዳለፈ ትዝታ ሰላምታ ስንለዋወጥ እከሊት እንዴት ናት፣ እከሌስ እንዴት ናት፣ የት ደረሰች፣ የት ሆነች ስንባባል ድንቅ ይለኛል። በአንድ ወቅት እኮ በጣም የምንቀራረብ ምንለያይ የማንመስል ጓደኛሞች ነበርን። ለእኔ መገፋት ብዙ አዝነው ነበር። ለእኔ በትዳሬ ውስጥ መጎሳቁል ብዙ ተሰምቷቸው ነበር። ዛሬ ቆሜ በመቅረቴ ብቻዬን በመሆኔ እንዴት አይሰማቸውም? እንዴት አይዞሽ አይሉኝም? እንዴት አይፈልጉኝም እላለሁ። አይደለም ግን ሁሉ ነገር ቦታው ላይ ነው። ሁሉም ነገር ጊዜው ላይ ነው። ሲቀር ይቀራል፣ ሲሄድ ይሄዳል። አብሮሽ የሚቀረው ቤተሰብሽ፣ አብሮሽ የሚቀረው ራስሽ፣ አብሮሽ የሚቀረው ስራሽ ነው። ዛሬ ከራሴ ጋር ከስራዬ ጋር ብቻዬን ቀርቻለሁ። የምወደውን ሰው አጥቼ በምወደው ሰው ደግሞ በመገፋቴ በደረሰብኝ ስቃይና መከራ ሌሎች ሰዎችን ፈርቼ የሚያፈቅረኝ የሚንገበገብልኝን ካላገኘው በስተቀር አላገባም ብዬ ይኸው ቆሜ ቀርቻለሁ። እስካሁን አላገባውም። ባለቤቴም አላገባም። ያቺኑ ሴት ሲያፈቅር ያቺኑ ሴት ሲያመልክ እየኖረ ነው ትለናለች። የዛሬው ታሪካችን በዚሁ አብቅቷል። በሌላ ታሪክ እንገናኛለን። ቻው።